ካላችሁ እስኪ ንገሩኝና ሜላት እኔ በድሮ ቂም የለኝም። አይኖ ኮመንት ላይ ቤታ የድሮ የፖለቲካ ቂም ይዘሽ ሜላትን ለማጥቃት አትምጭ ኮመንት ላይ ስትሉ ነበር። በጭራሽ እኔ እንደዚህ አይነት ሴት አይደለሁም። ሜላት እኔ ድሮ ፖለቲካ ባሉት ምናምን በስማከ ወርቁ በማንም አይደለም። ያቺ ቃል የተናገርሻት ቃል ያው አግባብ አልነበረችም። ይቅርታ ጠይቀሻል። ከይቅርታ በላይ ምንም የለም። ስንቱ ይቅርታ ሲል የነበረ ነው። አምነሽበት ላልሻቸው ቃላቶች ይቅርታ፣ ለእናቶች ይቅርታ ጠይቀሻል። ከበተረፈ ግን ከጀርባ ያለው ህይወትሽ ግን አይመለከተኝም። ከዞዬ ጋር መጋባት፣ መዳራት፣ መፋታት መብትሽ ነው። ፐርሰናል የሰው ነገር አለካ። እንደ እናቶች ደግሞ ስትናገር አግባብ አይደለም። አለካ አይኖ ነገ ቤታ ለሴት አትቆምም ምናምን ነው። መርጦ አልቃሽ ጋር ያልሄድም ምን ኖ መርጣ ነው የምታለቅሰው እሷ። እንደውም ዞያ አክብሮች ነው እንትን ያለሽ። እስኪ ሌላውን ተናገሪነት ሬፍ ምናምን እስኪ ሌላው ጊፍተሮችን ተናገሪና እንደ ዞያ አድርጊ። አቦኔ ውጭ ይቺ ደሞበት ሊዱ የምትባይ ደንቆሮ ምን አባሽና ነው የምትልኪብኝ? ማህይም ምንድን ነው የምትልኪው? እዚህ እንደዚህ ትሞላዋለች እንትኑ ያምሻል እንዴ? ምንድን ነው ጋይስ? ኪንግ ምንድን ነው ለእኔ የሚያመጣብኝ? ምንድን ነው ለእኔ? እኔም እየመወጥኳችሁ ነው ውዶቼ። የሆነ ረጅም ጽሁፍ ነው ለእኔ የሚጽፍብኝ። ያማተ እንትና እስከስት አስገብቼ ሀሳብ ልቀበል። አይኔ በዚህ ነገር መግባት ስላልፈለግኩ እንጂ ለእኔ እኮ ይታየኛል። ለእኔ እኮ የሚመወጥኳቸው ሙሉ ነው እንደዚህ የሚጽፍብኝ። ላሳያችሁ ስክሪንሻት አሉ። ሲጀመር አንቺ ላይ ያለሽ እዚህ ቲክቶክ ላይ ያሉ ሰዎች የኔ ውድ በመጥፎ ካላልሽው አመሰግናለሁ። ለእናንተ አይታይም እንዲ? ለእኔ እኮ አጨብሰው ነው እኮ መውጭ ጨረስኳቸው። ቆይ አንድ ሰው ጽፋ ሳይ ሜላት ይቅርታ ጠይቃለች። ከይቅርታ በላይ ምንም የለም። ፐርሰናል ህይወቷን አይመለከተኝም። ከዞዬ ጋር መጋባት ከፈለገች መለያየት ከፈለገች መጣበስ መብቷ ነው። ትዳሩን ፈቶ ፋሲካ ብዙ አማራጭ አላት ውዶች። ጋድ ብለስ አሜሪካንን የመሰለ ሀገር ተሸክማችሁ ልታለቅሱ ልታዝኑ አይገባችሁ። በትዳሯ ላይ ትዳር ደርቦባት ከሆነ መክሰስ ትችላለች። እንደውም በጣም አድቫንቴጅ የምታገኝ በደንብ ጥቅሙ ለእሷ ነው የሚሆን። ከተበደለች ህግ አለ። ህግ ላይ መሄድ ያ የኢትዮጵያ ሴቶች እኮ አረብ ሀገር ሴቶች እኮ የሚሰቃዩት እኮ ህግ ስለሌለ ነው። ህግ ጎረቤት ምን ይላቸዋል? ኢትዮጵያ ያሉ አረብ ሀገር ያሉ ጭራሽ ጎረቤትም የለ። ኢትዮጵያ ያሉ ወግ ማድረግ አለ። ኧረ እንዳትፋቺ እንዴ ጉድ! ተፋቱ ተጋቡ ላለመባል እየተወቀጠች ከባሏ ጋር ትኖራለች። ልጆቿ ፊት እየተደበደበች ያቺ እናት ማን ድምፅ ሆነላት? በአረቦች ባሎቻቸው እየተደፈሩ አንገታቸውን ደፍተው የሚኖሩ ስንት ሴቶች አሉ፣ ድምፅ ያጡ። ለእነሱ ነው እኔ ድምፅ መሆን። አሜሪካን ሀገር ለተቀመጠ ሰው ግን መብትና ግዴታውን ጠንቅቆ ያውቃል። ወጣ ብሎ ህጉን መጠቀም። እኔ የዚህችን ቁርቲን ሀሳብ ነበር አልቀበልም፣ በጭራሽ አልቀበልም፣ በፍጹም አላምንበትም። እንዴ ስንት እናቶች ድምፅ የሚሆንላቸው አጥተዋል እኮ። እናንተ የምትፈልጉትን ብቻ የመረጣችሁ ሴት ነኝ እኔ ፍትህ ምናምን እና በያችንም ይቅርታ ከጠየቀች ሜላትንም ከይቅርታ በላይ ምንም የለ። የድሮ በቀላችሁን እያወጣችሁ ሰው ላይ በግል አትሄዱ። ያንን ነው የተረዳሁት። እሰይ በልሽ ከዚህ በፊት ይህንን ህዝብ እንዲያደርገሻል ምናምን ነው። በእውነተኛ ፍትህ መናገር እንጂ ቀጣኔ ከማንም ጎን አይደለም። ግን የሀሳቤን እናገራለሁ። ከሌሊቱ ቤታ ሞዴሬተር ስጭኝ ያሉትም ለራሱ ላሰናብታቸው ነው። ለገባው ጥሩ ምክር ነው ያስተላለፍሽ ነው ጋይስ። እኔ የሆነ ድራማ ስለሸተተኝ የሆነች ነገር ሸታኛለች። ድራማ ግን ቁርጥ የመጣ ነገር አልቀበልም። የሆነ ድራማ ሸታኛለች። ለምን እንዴ ቁጭ ቤት ሳስበው ቁጭ ቤት ሳስበው ፋሲካ መናገር ትችላለች፣ ማውራት ትችላለች። ይህ ሁሉ ነገር ሲካሄድ ዝም ማለት አትችልም። የተበደለ ሰው ለአንድ ደቂቃ ዝም አይልም፣ በዝምታ አያሳልፍም። ለዛውም የሁሉ ደጋፊ አግኝታ የሁሉ ህዝብ ወዷት ተቀብሏት ወጣ ትናገር ነበር። ህግ ላይ ትሄድ ነበር። እንዲ አሜሪካ እኮ ነው ሀገሩ ጋይስ። እግዚአብሔርን
የአሜሪካ ሀገር ነው እኮ ህጉ። እንዴት ህጉ እንደሚሰራ ታዩታላችሁ። እኔም ሲቀጥል ደግሞ አሁን እንቁርቴ እኔ ልትመጪ ትፈልጋች ነው። እኔ እንዴት ራሴን እንደምወጣ ሳይሻልም መጀመሪያ አንቺ ለምን ከባልሽ ተፋታሽ ነው የምልሽ። ለምን ልጆችሽ በተንሽ? ከእኔ ታሪክ ከመምጣትሽ በፊት ያንቺን ታሪክ ልስማ ነው የምልሽ። እኔ ታሪክ ውስጥ ገብተሽ ስታንቦጫርቂ ዛሬ ምን አለች ቴዲ ቤት ማለት ነው የሆነ ሪል ኦርጋኒክ ትባላለች። የእሷ ፔጂውን ጓደኛው አላቀላትም እና ምን አለች ሺቴ ላከልሽ። ጭራሽ ልትቆጣጠሪኝ ትፈልጊያለሽ? ሺቴ ላከልሽ ሰው አለ፣ በሱ ጉዳይ እናወራለን። ሺቴ አይደለም ገና ቂጥ ውስጥ የሚገባ ፓንት አስልቃለሁ እኔ ቤታ። ጭራሽ ሺቴ ላከልሽ ሰው እያላችሁ እኔን እንትን ልትሉ ገረመችኝ። መቤቴ ማንሽ አንቺ ቲክቶክ ተቆጣጣሪ ያደረገሽ ማናባሽ ነሽ? ገና ቂጥ ውስጥ ሁሉ ገብቶ የማይወጣ ፓንት ነው ማስልከው። ምን አገባኝ እኔ ቤታ። ጭራሽ እግዚአብሔር እንዴት ገረመችኝ። የፋሲካ ተመቻቸላት በዛው ልትነጅበት እንዳለ የዘርሽን ጌመርና ጊፍተር ነው አውጥቼ የምለጥፍልሽ። ከዛ እነሱን ስደብ እያልኩኝ አነካካሻለሁ። ሞክሪኝ። በስም ዝርዝር ልጆቼ ታመጣላችሁ። ዘር እየመረጠች ነው የምታደርገው። የዘሮቿን ጊፍተር እና ጌመር በስም ዝርዝር ታመጭልኛል፣ አነብልሻለሁ ነው የምልሽ። ከዛ ከእነሱ ጀምሪ ነው የምልሽ። ካልጀመርሽ እንግዲህ የዘር ነው የሚሆንልሽ። ይህንን ነው አስረግጬ የምነግርሽ። እኔ ላይ እንዳመጭ አበዛቸውንስ ክርስቶስን ሺቴ ላከልሽን ሰው እንዴ ላከልኝ። ጭራሽ ዞዬ ሺቴ እንኳን ሺቴ ያለ ፓንት አስልኳለሁ። ዛሬ ደውዬ ላይቭ ላይ የሰማችሁ ዞዬ ተቸግሬያለሁ ፓንት ላከልኝ ነው የምልህ። እኔ እንደሌላው ምሽለጠለጥልሽ እንትን ምልልሽ አይደለሁ። ነግሬሻለሁ ደሜ ውስጥ ማን እንዳለ። ሁሉ ጊዜ እየዞረች ኖ ይልሽ አርሴናል ለምን መሰለሽ ወደ እኔ ይልሽ ልትመጣ ስለፈለገች ልክ ልኳን ነው የምነግራት። ምንም እንደማታመጣ ልክ ልኳን ነው የምነግራት። እኔን አታክ ማድረግ አትችልም። ይሄ ሁሉ ጌመር እየተጫወተ እየዞረች እኔን በፋሲካ አስመስላ እኔን አታክ ማድረግ አትችልም። እኔ ለራሴ ስቆም ነው እናንተና የምትቆሙልኝ። እኔ ልፍስፍስ ሆኜ ዝም ካልኩኝ ማንም ለእኔ አይቆምልኝም። ለራሴ መቆም ስችለው ሰው ለእኔ የሚቆሙ 4 ነጥብ እዛው ራሷን ትቻል። እኔ ልክ እኔን መጣይ ስጠይቂ አንቺ መጀመሪያ ስለ ራስሽ ተናገሪ። የሰው ህይወት ውስጥ ገብተሽ ባልና ሚስት ከማፋታት ለማስታረቅ ሞክሪ። ተዋልደዋል። አንቺ ላይፍ ውስጥ ገብቶ አንድ ሰው መጥቶ አይ ቲንክ ጂጂ ናት መሰለኝ ስለ እንቁርቲ ስለ ባሏ ስታወራ እንዴት ስለ ባሌ ታወራላችሁ ልሽ መከታውንሽ አይደለ? ስለ ሌላም ሰው ባለትዳር አታውሪያ። ሌላም ሰው ባለትዳር ወልዷል፣ ነገ ተዋልደዋል፣ ይገናኛሉ። የሌላን ሰው እያቦካሽ አንቺ ቤት ግን ለምን እንደተለያየሽ ከባልሽ ጋር አናውቅም። አካክ እዛው ራስሽን ቻይ። ሳባ ብመለጥም እያንቀጠቀጥኩሽ ነው ያለሁት የኔ ቆንጆ። ብመለጥም በራሴ ጸጉር ነው ተመልጬም አልኩሽ እኮ። አንቺ ከስር ነሽ፣ እኔ ከበላይሽ ነኝ ያለሁት። አንቺ ከስር ጸሐፊ ነሽ፣ እኔ ከበላይሽ እየለበለብኩሽ ነው ያለሁት። ልዩነታችን እሱ ነው። ብመለጥም ብገዠለጥም እኔ ሳወራ ታዳምጫለሽ። የትም ሄጃ የለሽ። ቴንኪዩ መላጣ ነኝ አልኩሽኝ። ግን አንጀትሽ የሚመልጥ ቃላት እየተናገርኩ ቁጭ ብለሽ ታብታብ አድርገሽ ትሰሚያለሽ። ሜጃ የለሽ። መች ዋሻው እኔ መመለጤ? ውዴ እኔ ምኔንም አትነካኝም፣ ግን ለራሴ እንዴት እንደምቆም አሳይሻለሁ። እንደዚህ ሙዳችሁ ነው። እኔ ተበልቶበታል። ምንሽን ነክታሽ ነው አሁን እንዳትናገር ምናምን። ይሄ ሙዳችሁ ነው። በጣም አስፈርታኝ ደንግጬ ነክታኝ። ለዛ ነው እኔ ለራሴ ስቆም አሳይሻለሁ እንዴት እንደሆነ። እስከ ጥግ ድረስ ነው የምሄደው። አንቺ አባቴን ያሳደገኝ ስል ዝም ብዬ መሰለሽ እንዴ? 2 ዓመት ሙሉ ታግላኝ እኮ ያልወደኩ ሴት ነኝ። 2 ዓመት ራሷ ስታወራ ሰምታችሁታላ። 2 ዓመት ሙሉ ታግላኝ፣ አንዴ በፖለቲካ አንዴ በድምፄን ሪከርዱን እየፖስተኝ፣ አንዴ በመልኬ አንዴ በማህፀኔ አንዴ በወንድ አንዴ በትዳር አንዴ ይሄ ወንድ ጥቁር ምን ይመስላል በሴትነት ሳክብራኛለች እንዴ? ያ ነው የሚያብሰለስለኝ። የሆነ ጥቁር ፎቶ አምጥታ ይሄ ጥቁር ነው የሚነጫት ወይ ቫዝሊን ተቀባበሉት እያለች እላይ ላይ ስትመጣ አንቺ በሴትነት ቆመሽልኛል እንዴ? ናይጄሪያ ነው የሚያጫውታት እያሉ ሲሳሳቁብኝ አራሞች።
ዛሬ በጠዋት ምንሽ ነው ውዴ? እኛ ጋር ማታ ነው፣ አንቺ ጋር ጠዋት ነው። በቃ የስ ማሪ እኝኝኝኝ ይላል። ከአንቺ ግን የተሻለ ሽቅልቅል አድርጌ እወጣለሁ ውዴ። ልዩነታችን እሱ ነው። እውነት ስምሽ እኝኝኝ ይላለሁ። አዝናንቼ የምፈልጋትን ጎሌ ሞልቼ አበባዬን ለምኜ ሽቅልቅል አድርጌ እወጣብሻለሁ እኝኝኝ እያልኩኝ። በባዶ እኮ ያለም ውዴ። አሁን ተጫውቼ ተለባልቤ ሸቅዬ እነማሜን አሰራብቼ ነው የማወራው። ሁሌ እኝኝኝ ይላለሁ። ይዤ ነው እኝኝኝ የምለው። እንዳንቺ አይደለም ውዴ። ልዩነታችን እሱ ነው። አንቺ በባዶ በኮመንት ስትኝኝኝ ስትይ እኔ ከላይ እየሸቀልኩ እንዲ አትሊስት እኮ እኝኝኝ ብልም የሆነ ነገር እየተሰጠኝ ነው። ቪዲዮ ስለቅ ቪው እየታየልኝ ታብታ የምፈልገው ጎሌ ላይ እኮ የተደረገ ነው ያለ። እሱ ነው ልዩነቱ ውዴ። እሺ ኪድ ይጠጣለዋ ደፋር። አንቺ እድሜ ልክሽን ብቻ የኔን ኮይን ቁጠሪ አዳሚ። ምንም ፖለቲካ ተውሽ ብትይ እንደሜን እንዳትረሽ። ማን እንዲሆን ፈራም ዘር የለኝ። ጨርሻለሁ ወዴ እናንተ ራቤ መሰለኝ። አሁንም ቅናቱ አልተውም እንዴ? በአዲሱ አመት አዲስ አመት አለ ነው። ኧረ እኔ ችግር የለም አገኝናት ምን አገባኝ። አቁዬ ቆይ ልንገርህ፣ ትዘርፉታላችሁ አልክ አንተ። ቢያም ኮኮብም ልደትም የኔ ልደት ሁሉ ሳይቀር ለቤታዬ ልደት ሁሉ ብለህ ሻምፓይን ከፍተህ ሸቀለህ የለ እንዲ አኩዬ። አንተ እኮ ሽቅልቅል አድርገህ በደህና ጊዜ ነው። እኔ እዛ ጊዜ በስ በኢየሱስ እኔ አንቺ ግን የሚቀልድብኝ ሰው መብዛቱ ኪዊሊያ እንደዛ ምናምን በሷ ቤቷን ሰብስባ ለመነችብኝ። አንቺ ደግሞ ሙድ እኔ እኮ ራስ ነው እኮ የተናገርከኝ። ሰውን ትግጡታላችሁ ብለህ ራስህ ካፍ ወጣ። እኔ ሰላም እያልኩኝ ሰላም ነው እኮ ስልህ ሰውን ትግጡታላችሁ ብለህ ችግር አለብኝ፣ ያነጋገር ችግር አለ። ይቅር በለኝ ፈጣሪ። አፍ ለምዶብኝ እኮ ነው። አፌ ቀማማት ነው። ይቅር በለኝ አምላክ። አንተ እኮ ነው የነካኝ እኮ። አይ ነው ምን ሽነካውሽ አልከኝ እኮ። ህዝቡን ትግጡታላችሁ ስትል አኩዬ አንተ እንደጋጥከው እኔም አንተ አሁን በሳምንት 6 ጌም ታዘጋጅ ነበር። አሁን ትተነው እንጂ አረ ኖ በአመት ነው 2 ምናምን ነው ተውኩት። እንዴት ላክሽልኝ? ኧረ እኔ እስኪ አጓው እንዴት ነው ብለሽኝ ተሰምቶኛል። ቆይ ገበያው እንዴት ነው አኩዬ? ገበያው እንዴት ነው እንዴ? አንቺ ልጠይቅሽ አለ። እኔ እናቴ እኔ ገበያው የማይደረቀ ነው፣ ድርቅ ነው። እኔ ግን እግዚአብሔር ይመስገን ጠዋት ስነሳም ጸልያለሁ። መድኃኒዓለም ቤቴን ጸሎት ተረከረክ። እኔ ውዳሴ ማርያም አይቀረኝ እናቴ። በጸሎት ቢሆንስ እስከዛሬ ቢሊየነር ሆን ነበር። ሰላም እየላከች ከልብክ ንገረዋ፣ ከልብ ንገረው ለፈጣሪ ከልብክ ያረግልኝ። እኔ ልባቸውን ቀይርልኝ፣ አንበሳ የሚሰጡኝ አድርጋቸው ብዬ ነግረዋለሁ። እንግዲህ ማለት እኔ ቤት እንግዲህ ጠዋት ጸልያለሁ። እርጥብጥብ ያለ ያንተ ነው ቤትክ የደረቀው አኩዬ። ምን እንደሆነ አላውቅም። ሰላም እንኳን ረጠበልሽ እናቴ። ሌላውም ይርጠብ፣ እኔ ምን አገባኝ። ቆንጆ ሴቶች ነው ደግሞ የምታመጣው አኩዬ። አይ ነው ሺስ ቢዩቲፉል። ዲክላይን ያደረኩት ይቅርታ። እሺ ከሰው ጋር ፓኒሽ ዴት ነው። ቅድም እኮ ልኬልሽ ሰላም ብዬሽ አትቀበይኝም። አይ ኖ አም ሶሪ ልልክ ነው የገባሁት። አይ ቤታ ሂጂ፣ ቅጣት አለባት ልጅቷ ትቀጣ። ሂጂ አይ ተቀጣም። በቃ ተባረቂ። የጨዋ ልጅ እንደዚህ ነው እኮ። እኔ እኮ ተባረቂ እንዳከበርሽ ይፈጣሪ ያስልሽ ማለት ነው። እየተጫወትክ ነው እንዳክኝ ነው ነው ቤታዮ ወሬ ነው እንጂ የምትጫወት አይመስለኝም። እወጣለሁ እኔ ማክዬ በሰዓት የሽቅልቅል አድርጌ ጨርሼ መውጫ የሰዓት ሰላም በቃ ትንሽ አጫወትኝ። የሶኬ ውጭ ግን አሁን ሰላምዬ ቻው፣ ነገ እንጫወታለን። በቃ ሰላምዬ ቻው። እኔ እናት ነገ ላስት ዴይ ነው ስራዬ። ነገ እጫወታለሁ እና ቤታዮ ሶኬ። ዋናው እኔ በነገራችን ላይ የኔ እናት አግኝ እንጂ አንቺን የምንም እኔ ደግሞ በምችላት ስራዬን እየሰራው ስለሆነ ሰጪ እግዚአብሔር ያን ያርክ። ወይ ልንገርህ፣ በጣም ነው ቤት የደረቀው ወይስ በትንሹ ነው? ምን ይሰራልኛል ቤታዮ? ምክንያቱም ምን ያደርግልሻል? አንቺ ምንም አይጠቅምሽም። ማውራት ሪከርድ ከበደረጉት መቃሽ አታውራ። ቡዳ አውራ ገብቶሻል እንግዲህ በሚገባሽ መንገድ ገብቶሻል። በስሪንጅ አላስገባልሽ ከዚህ ውጭ እና
ደህና ነኝ እኔ ግርጥጥ አልከሳሁብህ። ምን ሆነሽ ነው አንቺ? እውነትሽን ነው ዮኪ? ምን አውቃለሁ እንክስስ ፍቅር ይዞኝ ሰርጀሪ ወረፊቴ ላይ አይደለም ቂጤን እኮ ነው አኩዬ ከሰርጀሪ ፕሮብሌም ነው ወጋ እኔ እኮ ቀጫጫ ነው። ምን ጥሩ ገንዘቡ ኬት ይመጣል አኩዬ የምትወጋው ነው። ሚስት ነበር ማገባው ገንዘብ ባገኝ። አረ ሚስቱንስ ተው በባዶ እጅ ሳው እንዴት ታገባለህ? በባዶ ድማ ዳና ምናምን ትልሻለች ችግሩ። አዎ አክዬ እኔ ስላለኝ ግጥምጥም አልኩኝ። አንተ ምኑን እውነት ይኖርሽ ፈጣሪ ይስጥሽ። ጌም መቼ ነው አኬ? ቀጠሮ ጌም አለ እንዴ? ጌሙ መቼ ነው ይሉኛል። ጌሜ መቼ ነው? እነሱን ጠይቂያቸው እንጂ እንትኖች ልጆች የአንቺ ደቀ መዝሙሮች እነሱ ይወስኑልኝ። እኔ እኮ አሁን አኬ ጋይስ ብነካው እኮ ወዳጆቼ በቃ ቢያታየው ይኸው እንዲህ አለችኝ እኔ መሄጃ አጣሁ ብሎ ይሰራል ብዬ እኮ ነው የተውኩት። እኔ አሁን ሰርደር ምን ይላል አቀባረጋሽ እኮ ከዛ ወዲያ ማርት ቀብኝ እንደ በቀደም ቤታ ኧረ እኔ አሁን አክዬ ያችን ነገር ባለታዩት ማለት ነው። እኔ በጣም ነው የከፋኝ። እኔ እኮ የሌውኖን ለጨዋታ ለፈን ነበረ። አይ ነው አውቃለሁ። እኔም ብትሰጪኝ መሳደብ አይቀርም። አበባ ምናምን የመገዳደል ጌም እንጫወት። እግዚአብሔርን የሚሰጠኝ ካገኘው እጫወታለሁ። ግን የሚሰጠኝ ናሽ እንጫወት። አንድ ቤስት ኦፍ ትሪ እንጫወት። ቅጣት መጀመሪያ ቅጣት ያለው ነው የሌለው ያማ እንደ መገዳደል ብሎ ቅጣት ያለው ነው እንጂ አኬ እንዴት ነው? ለእኔ ማን ይሰጠኛል? ለእኔ ማን ይሰጠኛል? አኩዬ ያው ምንድን ነው የምትቀጪ? መጀመሪያ አይቼም ቅጣቱን ልንገርህ። አንደኛ ቅጣት ኮልጌት አይንን ተቀብተሽ ሽቶ መንፋት እና ሁለተኛ በርበሬ በዘይት በጨው አድርገህ ብብትን መቀባትና ለ5 ደቂቃ መቆየት። እሺ ይሁን ብቻ አይመለከተኝም። ሶስተኛው ሳሙና ማኘክ ነው። ትገባለህ እንዲያፈሩ ማስበላና ተጫወት ብትለይ ስቀጣ ልታይ ነው። አኬና ግባ። ሳሙና ምንድን ማለት ማኘክ? ሳሙና ማኘክ አኬ ኖ እኔ ዝም ብዬ ለመሞከር ነው። እኔ አይዶን ነው እንትኑ ሽቶ በተለይ የለኝም። አንደኛ እሱ የለኝም ልትይው በሙሉ ሽቶ አትቀባም አኬ? እንዴት ነው ሽቶ ሳትቀባ? አልገባኝም። ኖ እኔ እንደዚህ በርበሬ በዘይት ፊትን ትቀባለህ ካኬ ከተሸነ? ኖ እኔ ግድያውን የሰውን ቴስት ሲጋይስ አይቼ ነው። እጃቸውን አይቼ ቢሰጡኝ ከሆነ ለመጀመሪያ ከሰጡኝ ይጫወታለሁ። ማይሰጡኝ ከሆነ ግን እኔ ምን ዋጋ አለው? እኔ የማንም መሳቂያ መሆን አሁን 10,000 እኮ ነው አኬ ቅጣት 10,000 ነው። 10,000 20,000 ንቄት አመጣለህ። ያሽ አንተ ደግሞ ይምር አይደለ እንዴ? ቆፍጠን ልበል 10,000። እሺ እስኪ እንግዲህ ፈጣሪ ያውቃል። እሺ አኬ 10,000 ካመጣው ትቀጣልኛለህ ወይን ዝም ብለህ ነው የምትጫወተው? እንደ ቅጣቱን ቀለል አድርጊ። አይ መገዳደል እኮ ማለት ላለማቅለል ነው አኬ። ለዛሬ እስኪ ዝም ብለን አራተኛ ሃይላንድ እቃ ላይ ማንጠልጠል ነው። ሃይላንድ የት ነው እቃው? እቃ ምን አይነት እቃ? ሃይላንድ ማንጠልጠል። አረ በስመ አብ። እኔ እኮ በእናትሽ እኔ እንዲህ አይነት ነገር አይቅርብኝ። እኔ ይቅርብኝ፣ ማርያም ይቅርብኝ። ቅጣት እኔ በቃ ዝም ብለን ፍሊተር ምናምን ነገር አንተ ለምንም አትሆንም አኬ። 13 ሰው የሆነ አንቺ ግን የሚገርም ነው። የኛ ህዝብ ግን አንቺ ስትልቂ 200 ሰው ገባ